አሁን የምንሰበሰብበት ዋናው ዓላማ የምንሰበሰበው ለመማር ብቻ አይደለም። አንደኛ መሰብሰብ ኃይል አለው፣ አጋንንትን ፈጽሞ ያደክማቸዋል። ለኛ ደግሞ ምህረት እናገኛለን። አሁን እንደዚህ ስንሰበሰብ ባንማር እንኳን አባታችን ሆይ በሰማያት የምትኖር ብለን ወደ የቤታችን ብንሄድ በየግላችን 12 12 24 24 44 44 88 88 240 ከምንጸልየው አቡነ ሰማያት በማህበር አንድ ብንጸልይ ኃይል አለው እና በዚህ በፈውስ መንፈሳዊ ቤተ ጉባኤ ወይም በጉባኤው እሑድ እሑድ በምናካሄደው ጉባኤ ብዙ ምልክቶችን እኔ ለራሴ አይበታለሁ፣ እናንተም ታዩበታላችሁ ብዬ አስባለሁ። እግዚአብሔር ጉባኤውን እንደሚፈልገው አብሮን እንዳለ በብዙ ጎዳና እናስተውላለን። ወደፊትም ሁሉ እያንዳንዳችን እየተረዳ ነው እንመጣልና ብዙ በረከት ስለምናገኝ ጥያቄያችን ስለሚመለስ ከመከራም ስለሚጠብቀን አንድ ላይ በመሆናችን ቅዱስ ጳውሎስ እንህድግ ማህበረነ ዘከመ ያለምዱ ካልአን ሌሎች ማህበር ጉባኤ መፍታት እንደለመዱት እኛ መፍታት መለያየት አንውደድ ብሎ ተናግሯልና በዚህ ምህረት ይቅርታ ቸርነት ይገኛል። ከእግዚአብሔር የተጣላ ሰው በዚህ ከእግዚአብሔር ጋር ይታረቃል። ተሰብስበን በመቀመጣችንና እግዚአብሔር በጉባኤ ሀብት ረድኤት ጸጋ ስለሰጠ በዚህም እንዲሰጠን ብለን ነው። ሁለተኛ ደግሞ ነፍስ እንደ አሳ ናት። አሳ መቼ እንደሚጠመድ አይታወቅም። የሚያጠምደው ሰው ማታም ማልዳም መረቡን መጣል ብቻ ነው። ምናልባት በማለዳው ክፍለ ጊዜ ባለበት ላይ ልትጠመድ ትችላለች። ወንጌል መረብ ናት። ጌታ በማቴዎስ ወንጌል ምዕራፍ 13 ላይ እንደነገረን ወንጌልን መረብ ብሏታል። ወንጌል መረብ ናት። መረቢቱ ደግሞ መቼ አሳ እንደምታጠምድ አይታወቅም። እኛም የእኛ ነፍስም መቼ ከእግዚአብሔር ቀለበት ውስጥ እንደምትገባ ስለማይታወቅ መረቡ በተወረወረ ቁጥር ወደ መረቡ እንሰበስባለን። አንድ ቀን የእግዚአብሔር ቸርነት ይችን ነፍሳችን በምህረት ቀለበት ውስጥ አስገብቶ ወደ ራሱ የሳባት ዕለት ከእሱ ጋር ተጣብቃ ትኖራለች ማለት ነው እና ለዚያ ነው የምንሰበሰበው እንጂ አሁን ድካም አለ። ብዙዎቻችሁ ቤተክርስቲያን ያደራችሁ ናችሁ፣ ግን መሰብሰባችን ይሄን ስለሚሰጠን ነው። እንዲያውም በዚህ ለመሰብሰባችን ዲያብሎስ በሌሊትና በቀን በሚተጋበት ዘመን እግዚአብሔር በምህረቱ እንድንሰበሰብ ስለፈቀደልን ኃይሉንም ስለሰጠን ስሙ የተመሰገነ ይሁን። አሁን ዛሬ እንደ እግዚአብሔር ፈቃድ አጭር ጊዜ ነው፣ እኔም ብዙ ሰዓት አልይዛችሁም፣ በድካም ነው ያላችሁት። ባለፈው የነቢያት ጾም ምን በረከት አለው፣ ለምን እንጾማለን፣ ነቢያት ምንድናቸው የሚለውን ተማምረናል። ዛሬ ደግሞ የነቢያት ትዕግስት በሚል ርዕስ ነው የምንማማረው። የነቢያት ትዕግስታቸው ወይም የነቢያት ትዕግስት በሚል ርዕስ እንማማራለን። ባለፈው ቅዱሳን ነቢያት ተራሮች እንደሆኑ ነው የተማርነው። ተራራ ላይ መጀመሪያ ፀሐይ ሲወጣ ሜዳው ላይ ከማረፉ በፊት መጀመሪያ የተራሮች ጫፍ ላይ ያርፋል። እግዚአብሔርም ለእኛ በስጋ ከመገለጡ በፊት ነቢያት ተራሮች ናቸውና በእነሱ ላይ እየተገለጠ ሜዳ ወደ ሆነው ወደ እኛ ሕይወት መጣ ብለን እግዚአብሔር በተራራ ላይ እየዘለለ በሚመጣ ፌቆና ዋልያ ተመስሎ እንደተነገረ በመኃልየ ዘሰሎሞን ያ ወደ ውሃው እየቸኮለ እንደሚሮጥ እግዚአብሔርም በነቢያት ትንቢት እያናገረ እኛን ሰው ሆኖ ለማዳን እየቸኮለ እንደመጣ ዋልያ ውሃ ለመጠጣት የሚፈጥነውን ያህል እግዚአብሔር ሰውን ለማዳንና ምሕረት ለመስጠት እንደሚፈጥን ተማምረን ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። ወአርአያሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት እለተናገሩ በቃሉ ለእግዚአብሔር። ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆንናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣
ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። የትዕግስት መምህራን ናቸው። ለነቢያት ትዕግስትን ዛሬ እንድንማማር የተፈለገው ትዕግስት ምንድን ነው ነው። ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን ከቅዱሳን ነቢያት እንማራለን ማለት ነው። ናስተብጽኦሙ ለለተአገሱ እነዚህን የታገሱ ነቢያትን እናድንቃቸው፣ ናስተብጽኦሙ እናደንቃቸዋለን ብሎ ይናገራል። ሰማዕክሙ ዘከመ ተአገሰ ኢዮብ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወርኢክሙ ዘከመ ፈጸመ ሎቱ እግዚአብሔር እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ቸርነቱ ብዙ ነው። ወመስተሳሂል ውእቱ እግዚአብሔር እግዚአብሔርም ይቅርታው የበዛ አምላክ ነውና እንዴት ትዕግስቱን እንደፈጸመለት ታያላችሁ ብሎ አርአያ ሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት ለምትቀበሉት መከራ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ ይላል ቅዱስ ያዕቆብ። መግቢያም ምንም ሳልሰጣችሁ ቀጥታ ወደ ትምህርቱ ይሄዳለሁ ከድካም ለመጠበቅ። ርዕሳችን ምንድን ነው? የነቢያት ትዕግስት ነው። የነቢያት ትዕግስታቸው። እንግዲህ ነቢያት ባልን ጊዜ በዛሬው ትምህርታችን ነቢያት የምንላቸው ከአዳም ጀምሮ ያሉትን ነው። በሌላ የትምህርት አከፋፈል ከአዳም ጀምሮ እስከ ሙሴ ያሉት አበው ነው የሚባሉት። ከሙሴ ጀምሮ እስከ ዮሐንስ መጥምቅ ያሉት ነቢያት ይባላሉ። መጀመሪያውንም መጨረሻውንም ጨምሮ። በዛሬው የትምህርታችን አውድ ግን ነቢያት የምንላቸው አዳምን ጀምረን ያሉትን ነው ነቢያት የምንላቸው። ከአዳም ጀምረን እንግዲህ እስከ ዮሐንስ መጥምቅ እንማራለን ማለት አይደለም ማለት ነው እንጂ ሁሉ ብንማርማ ብሉይና አዲስ ትምህርት ቤት ገባን ማለት ነው። እሱን ማለት አይደለም። ስለዚህ ግን በዚህ ትምህርት አውድ ነቢያት የሚባሉት እነሱ ናቸው እና እስኪ ሁላችሁ ትዕግስት በሉ። እስኪ ስለ ትዕግስት ቆይ 10 ሰከንድ አስቡ ሁላችሁ። ትዕግስት አለ መጀመሪያ ትዕግስት አለኝ የለኝም በሉ። ሁለተኛ ትዕግስት ግን ምንድን ነው በሉ እና አስቡ 10 ሰከንድ። ትዕግስት አለኝ የለኝም። ትዕግስት ራሱ ምንድን ነው? አሰባችሁ? ስለ ትዕግስት አስባችኋል? አላችሁ የላችሁም? ትዕግስት ማለት ነው ትዕግስት አላችሁ? ትዕግስት እስቲ የለንም የሚል የለኝም የሚል የለኝም የሚል የራሱን ነው። በቃ የለኝም ትዕግስት የለኝም የሚል እሺ፣ በጣም ጥሩ። ትዕግስት ምን እንደሆነ ያልገባውሽ ትዕግስት ምን እንደሆነ ያልገባው ምን ማለት እንደሆነ በደንብ አውጡ። ትዕግስት ምን እንደሆነ ያልገባው በደንብ አውጡ እንጂ እንዴ ካልገባችሁ እንደሌላችሁ በምን አወቃችሁ እንዴ? አንድ ሰው እኮ አለኝም የለኝም ማለት የሚችለው ሲያውቀው ነው ነገሩን። ካልገባችሁ ትዕግስት ምን እንደሆነ እንደሌላችሁ በምን አወቃችሁ? ይሄ እንትን ነው፣ ከባድ ነገር ነው። ስለዚህ ትዕግስት አላችሁ የላችሁም? እሺ አሁን ዛሬ እግዚአብሔር ቢረዳን ትዕግስት እንዲኖረን ነው። ቀላል ነገር አይደለችም፣ እውነት ለመናገር እንደሚያወጓት አይደለችም፣ ለእኔም ለእናንተም። በእግዚአብሔር ግን ቀላል ነው፣ ግን በራሷ ግን ከባድ ነው። እሺ ትዕግስት የሚባለው የመጀመሪያው እሺ እግዚአብሔር ያክብርልን፣ እንኳን ደህና መጡ። አይ የዛሬ ሳምንት አብረውን ስላልነበሩ በስብሰባ ምክንያት እንኳን ደህና መጡ በሏቸው። አዎ ድገሙ። አዎ እሷም ይቁም፣ ቆመው እንኳን ደህና ቆያችሁ ይበሉ።
እሺ እግዚአብሔር ያክብርልን። እሺ አሁን እንረጋጋ። ስለታገስን አበምኔታችን መጡ ማለት ነው። የትዕግስት እኮ አንዱ ራሱ ነው። ስብከቱን ሳንጀምረው ዙሪያውን ስንዞር እሳቸው መጡ። እሺ የትምህርታችን ርዕስ የነቢያት ትዕግስት ነው። የነቢያት ትዕግስት በሚል ርዕሱን ተናግረን ወደ ማብራሪያው ሳንገባ ነው የመጡት ማለት ነው። እና ትዕግስት የመጀመሪያው ትዕግስት የሚባለው የነቢያት ትዕግስታቸው ምንድን ነው ስትሉ ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው። አለመቸኮል ችኩል አለመሆን። አሁን ብዙ ጊዜ ትዕግስት የለሽ የሚባል ሰው ችኩል ሰው ነው። ችኩልነቱን በብዙ መንገድ ነው የምንገልጠው። የመጀመሪያው አሁን የምናየው በነቢያት ትዕግስት ውስጥ የምናየው ለምንፈልገው ነገር ራሱ ችኩል እንሆናለን ነው። ለምሳሌ ሰው እንዴት ይሆናል? ችኩል መሆን ማለት ነው ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ሳያስብ ስለሚያደርገው ወይ አይዘልቅበትም፣ ወይ አይጸናበትም፣ ወይ መልካም አደረግኩ ሲል ያበላሻል፣ ወይ ገደል ይገባል። ቸኩሎ በማድረጉ ማለት። ትዕግስትና ዳተኝነት ግን የተለያዩ ናቸው። ዳተኝነት ጊዜን በአግባቡ አለመጠቀም፣ ትክክለኛ ነገር በትክክለኛው ሰዓት አለማድረግ ማለት ነው። ዳተኝነት ማለት በትክክለኛው ጊዜ ትክክለኛ ነገርን አለማድረግ፣ እሱ ዳተኝነት ይባላል። ይሄ እንዲያውም የሰይጣን አንዱ ፈተና ነው። ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ተናግሯል አይደል? ሰይጣን አዘገየኝ ብሏል። እናንተን ላያችሁ እፈልግ ነበረ ለቆሮንቶስ ሰዎች ሲጽፍላቸው፣ ግን ሰይጣን አዘገየኝ ይላል። ማዘግየት የማን ስራ ነው? አንዱ የዲያብሎስ ስራ ነው። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለተ አድኅኖ፣ የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን፣ ከእግዚአብሔር ጋር የምንታረቅበትን፣ ራሳችን የምንጠቅምበትን፣ ነፍስና ስጋችን የምናስታርቅበትን ነገር የምንኖርለትን ነገር ነገ አንልም። ሁል ጊዜ ዛሬ ነው። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ዛሬ ነው ጊዜያችን። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው? አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። አስቦ ከነፈተናው፣ ከነትግሉ፣ ከነአክሊሉ፣ ከነውድቀቱ፣ ከነትንሳኤው፣ ከነትርፉ፣ ከነኪሳራው አስቦ መውጣት ማለት ነው። ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከእናንተ መካከል ቤት መስራት የሚጀምር ሰው ቢኖር፣ የሚፈልግ ሰው ቢኖር ቁጭ ብሎ ምንድን ነው አኮኑ ይነብር ወይ ሐስብ ጻይጻኦ፣ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳርር ወወስኢነ ፈጽሞ ብለው፣ ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከእናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ነው። ትዕግስት የሚባለው እሱ ነው። ትዕግስት ምን የሚባለው? ላስብበት ብሎ ወር መተኛት አይደለም። ወር ላስብበት ብሎ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘጌት ነው የሚባለው። ብዙ ጊዜ መዘጌትና ትዕግስት ይምታታብናል። ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው። መዘጌታችን ነው እኛ እና ዳተኝነታችን፣ ወደኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት እሱ ነው። አለመቸኮል ማለት ነው። ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል አይደል? ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል።
ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል አለ። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው። አኗኗሩ ራሱ የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው። አኗኗሩ ለዚያ ተዘጋጅቶ ነው ማኖር ያለበት። ለመነገድም፣ ለማግባትም፣ ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም ለሁሉም ነገር ትዕግስት ያስፈልገዋል ነው። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋርጡታል። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ አንድ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት፣ ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች። ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔር ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። ይህ ትዕግስት ይባላል። መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት የሚባል ይሄ ነው። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገብ እያለ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ? አሁን እንቀጥል። የአዳም ልጅ ሴት ይባላል። የአቤል ከሞተ በኋላ የተተካው ሴት ሚስት ካገባ በኋላ ወይም ከተወለደ ጀምሮ ሚስቱን በግብር እስከሚያውቅበት ጊዜ ድረስ ስንት ዓመት ነው የቆየው? 205 ዓመት ነው የቆየው። 205 ዓመት ተመልከቱ። ትዕግስት 205 ዓመት ቆይቶ ልጅ ወለደ ነው የሚለው። በዚያ ዘመን ደግሞ የነበሩ አባቶችና እናቶች ባለትዳሮች በመኝታ የሚገናኙት ልጅ በሚወልዱበት ቁጥር ብቻ ነው። 3 ልጅ ከወለዱ 3 ጊዜ ነው በመኝታ የሚተዋወቁት፣ ከዚያ ውጭ አይደለም። ስለዚህ ሴት ስንት ዓመት የታገሰው? አቤት 205 ዓመት 205 ዓመት። የሱ ልጅ ሄኖስ ይባላል። ሄኖስ ደግሞ 190 ዓመታትን ነው የታገሰው። 190 ዓመታትን በንጽህና ኖሯል ማለት ነው። 190 ዓመት። የሄኖስ ልጅ ቃይናን ይባላል። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን፣ አራተኛው ትውልድ። ቃይናን ደግሞ 170 ዓመት እንዲሁ በንጽህና ኖሯል። 170 ዓመት። እንዴት አይነት ሰዎች ናቸው! ትዕግስት ተመልከቱ። እስቲ አሁን እኛንና እነሱን ተመልከቷቸው። አሁን የነዚህን ጾም መጾም እነዚህን ማድነቅ አይገባል? እና ናስተበጽኦሙ ለለተአገሱ፣ እነዚህ እንደዚህ የታገሱ እንዲህ ያሉ ነቢያትን እናደንቃቸዋለን። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ እደሩ። ይቻላል? ይቻላል ወይ? አይቻልም። እንዴት ነው ያን ያህል ዘመን ሰው ሴትን እያየ ያን ያህል ዘመን የኖሩት? ሴቲቱ ወንድን እያየች። ቃይናን ስንት ዓመት የኖረው? 170 ዓመት ኖሯል። ቃይናን 170 ዓመት ኖሯል። ቃይናን ማንን ወለደ? መለአሌልን ይወልዳል።
መላልኤል 165 ዓመት በንጽህና ኖሯል። 165 ዓመት። ያሬድ 162 ዓመት ኖሯል። 162 ዓመት። እንዲህ እያሉ ይቀጥላሉ። እንግዲህ እስከዚህ ከነገርኳችሁ ይበቃኛል። ሌሎችም 165 187 እያሉ ይቀጥላሉ እስከ ኖህ ድረስ ያሉት ማለት ነው። አንብቡት መጽሐፈ ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 እና እንዲሁ ሰው ማለት ነው መጽሐፍ ቅዱስ ውስጥ እድሜ ዝም ብሎ አይደለም የተጻፈው። እገሌ ይሄን ያህል ዓመት ቆይቶ አገባ ማለት በንጽህና ስጋን ያህል ነገር ተሸክሞ ፈጣሪውን በትዕግስት ንጽህናውን ይሄን ያህል ዓመት ተሸክሞ አገለገለ ለማለት ነው የተጻፈው። ይሄን ያህል ዓመት ስጋን ተሸክሞ እሳት ተሸክሞ ፈጣሪውን አገለገለ ተብሎ ነው የተጻፈው። እንደዚህ አድርገው የታገሱትን እናደንቃቸዋለን። እና አባቶቻችን እኔ እውነቴን ነው የምናገረው። አሁን ሰው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ዲያብሎስ እኔ ታገሱ የምላችሁ አሁን ይሄንን ነው። መንኩሱ መንኩሱ ቢላችሁም እሺ አትበሉት ቶሎ። አግቡ አግቡ ቢላችሁም እሺ አትበሉት። እኔ የምለው እሱን ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያሉ? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል ላይ ቸኩል። እንግዲህ አሁን ይሄንን ነገር እኔም ቢሆን እየተፈተንኩበት ሊሆን ይችላል የምነግራችሁ እኮ አይደለም። እንዲያውም እኮ በዚህ በመጽሐፈ መነኮሳት እኮ ይባላል አይደል? ላልተፈተነ መነኩሴ ጾርህን አትናገር ይባላል። ይባላል አይባልም? ቢነግሩት ምን ያደርጋል? ያቃልላል ነው። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኙ፣ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እነሆ ሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱን ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለ እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም። እንዲታይልን ሁሉ በጊዜው ይታወቃል።